بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وآله وسلم كرستنا أمنت ودا إسلام يمتو وندم وشاكنا بتملكته يا أحباش مريوش منالو ككفر ودا كفر يمتوت እንዲህ አይነቱ ሰው ምን ይባላል? إذا لم تستحي فاصنع ما شئت ሐያ ከሌለህ ያሻህን ስራ አላህ Subhanahu Wa Ta'ala ፊት ዋጋህን ታገኛለህ። በመሰረቱ እኒህ ወንድሞች من عبادة الإنسان إلى عبادة الرحمن የመጡት የሰውን ልጅ ከማምለክ الرحمንን አላህ Subhanahu Wa Ta'ala ወደ ማምለክ ነውና የመጡት ደስ ይለናል። በመሰረቱ አህባሾች ሰበብ አይሆኑም እንጂ ለክርስቲያኖች ወደ እስላም ለመምጣት ሰበብ ቢሆኑ من عبادة الأنبياء إلى عبادة الأولياء ነበር የሚያመጧቸው። ነቢያቶችን ከማምለክ ወልዮችን ወደ ማምለክ በላንዳንዴ إلى عبادة الأغبياء ምን ያመጧቸው ይችላሉ። ደጋግ ወዳልሆኑ መጥፎ ሰዎች አምልኮም ያመጧቸው ይችላሉ። አላህ Subhanahu Wa Ta'ala ይጠብቀን። ለእንዲህ አይነት ብልሹ ንግግር ማስረጃ ብሎ የሚያመጣው ነገርም አለ። እነዚህ ሰዎች አላህ Subhanahu Wa Ta'ala ከዓርሹ በላይ ነው ወደሚል አመለካከት መጥተዋልና ያው ከኩፍር ወደ ኩፍር ነው የመጡት። መጀመሪያም በሰማይ ላይ ያለህ ብለው ይሉ ነበርና በመሰረቱ አላህ Subhanahu Wa Ta'ala ከዓርሹ በላይ ነው የሚለው እምነት መሰረት ያለው ነገር ነው። የአላህ Subhanahu Wa Ta'ala ኪታብ የመልእክተኛው ሷሂህ ሱናዎች የሰለፎች አቋም መሰረቶቻችን ናቸው። الرحمن على العرش استوى الرحمن ከዓርሹ በላይ ከፍ አለ። የተለያዩ ቦታዎች ላይ አላህ Subhanahu Wa Ta'ala ራሱን በዚህ ገልጿል። إليه يصعد الكلم الطيب والعمل الصالح يرفعه ወደ እርሱ ይወጣል ወደ አላህ Subhanahu Wa Ta'ala ከጥንት ጀምሮ በርካታ ሙፈሲሮች እንዳሉት والعمل الصالح يرفعه መልካም ስራ ደግሞ ይህንን መልካም ንግግር ይበልጥ እንዲወጣ ያደርገዋል። እንደሚታወቀው ነብዩላህ ዒሳ ጠላቶቻቸው አልገደሏቸውም አልሰቀሏቸውም بل رفعه الله إليه الله Subhanahu Wa Ta'ala ወደ እርሱ ከፍ አደረገው። ስለዚህ አላህ Subhanahu Wa Ta'ala ከላይ ነው እንላለን። ይህንን ስንል ቅንጣት ታክል ፍርሃት ሳይኖርብን ነው አላህ Subhanahu Wa Ta'ala እንገልጻለን። አላህ ተባረከ ወተዓላ ራሱን በገለጸበት መልእክተኛው አለይሂ ሰላቱ ወሰላም እሱን በገለጹበት ይሄ ነው የአማኞች እምነት የሙስሊሞች አቂዳ። የሙዓዊያ ኢብኑ አልሐከም አልሱለሚን ሐዲስ መመልከት ይቻላል። ሐዲሱ ሷሂህ ለመሆኑ ቅንጣት ታክል ጥርጥር የለም። እዚህ ሐዲስ ላይ ሙዓዊያ ኢብኑ አልሐከም አልሱለሚ ፍየሉን ተጠብቅለት የነበረችን ሴት ይመታል። ከፍየሎቹ አንዲቷን በተኩላ በማስበላቷ ምክንያት ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቀርቦ ይሄንን ነገር ይነግራቸዋል። ጉዳዩ ስላጸጸተው ነብዩ ዐለይሂ ሰላቱ ወሰላም እሷ ዘንድ ይቀርባሉ። አይነ አላህ ብለው ይሏታል። አላህ የት ነው ያለው ብለው ይሏታል። ፊ ሰማ ብላለች። አስከትለው ማን አናኒ ማን ነኝ ብለው አሏት። አንተ ረሱሉላህ አንተ የአላህ መልእክተኛ ነህ። አስከትለው ምን አሉ? አዕቲቅሃ ፈኢነሃ ሙእሚነቱ ይችን ባሪያ ሴት ከባርነት ነፃ አውጣት እሷ አማኝ ነችና። ነብዩ ሰለላሁ ዐለይሂ ወሰለም ለዚች ሴት በእምነት መሰከሩላት፣ በኢማን መሰከሩላት። ምን ስላለች? አላህ ፊ ሰማእ ነው ብላ ስላለች፣ በተጨማሪ አንተ ረሱሉላህ ብላ ስላለች ማለት። ስለዚህ አላህ Subhanahu Wa Ta'ala ሰማይ ላይ ነው ብሎ የመሰከረ ሰው ሙእሚን ነው ተብሎ ይባላል እንጂ ካፊር ነው ተብሎ አይባልም። ሰዎቹ ግን ሐያ የሌላቸው አላህን የማይፈሩ ናቸውና በዚህ መልኩ ሰዎች ላይ ይመሰክራሉ። እንዲህ አይነቷን ሴት ቢያገኙ እነሱ በዚህ ዘመን ምን ይላሉ? اقتلها فإنها كافرة ግደላት ይህች ከሃዲ ነች ብለው ይሉ ነበር። ነገራቸው ሁሉ የነብዩ አለይሂ ሰላም ሱና የሚገጥም ሳይሆን የሚጻረር ነው። حديث المعراج መውሰድ ይቻላል።
ነብዩ ሰለላሁ ዐለይሂ ወሰለም አርገዋል ወደ ሰማይ። የተለያዩ ነቢያቶችንም አግኝተዋል ሰማያት ላይ። ስድስተኛ ሰማይ ላይ ከነብዩላህ ሙሳ ጋር ይገናኛሉ። ሰባተኛ ከነብዩላህ ኢብራሂም ጋር፣ ከዚያስ ከአላህ ሱብሓነሁ ወተዓላ ጋር ይነጋገራሉ፣ ይወርዳሉ። ልክ እንደመጀመሪያው ስድስተኛ ሰማይ ላይ ከነብዩላህ ሙሳ ጋር ይገናኛሉ። ነብዩላህ ሙሳ ባንተና በኡማህ በህዝብህ ላይ ምን ግዴታ ተጣለ ብለው ይሏቸዋል። 50 ሶላህ ብለው ይላሉ። ነብዩላህ ሙሳ ህዝቦችህን አይችሉም፣ ፈርጅዕ ኢላ ረቢከ ፈሰልሁ ተኽፊፍ፣ ወደ ጌታ ተመለስና እንዲቀንስልህ ለምነው ብለው ይላሉ። ነቢያችን አለይሂ ሰላቱ ወሰላም ፈረጃዕቱ ኢላ ረቢ ብለው ይላሉ፣ ወደ ጌታ የተመለስኩኝ ብለው ይላሉ። 5 እስኪደርስ ድረስ ነብዩላህ ሙሳ ፈርጅዕ ኢላ ረቢከ ፈሰልሁ ተኽፊፍ ብለው ይላሉ። ነቢያችን አለይሂ ሰላቱ ወሰላም ፈረጃዕቱ ኢላ ረቢ ብለው ይላሉ፣ ወደ ጌታ የተመለስኩኝ ብለው ይላሉ። ይሄ ነው የነቢያቶች እምነት፣ ይሄ ነው የሩሱሎች እምነት፣ ይሄ ነው የሙእሚኖች እምነት፣ ይሄ ነው የሙስሊሞች እምነት። አላህ ሱብሓነሁ ወተዓላ ከሰማያት በላይ ነው፣ ከዐርሹ በላይ ነው። ነገር ግን ይህንን በምንል ጊዜ ሁለት ነገሮችን እንጠነቀቃለን። ተሽቢህ ውስጥ አንገባም። አላህ ሱብሓነሁ ወተዓላ ከዐርሹ በላይ ነው ብለን ስንል ፍጡራን ከአንድ ነገር በላይ እንደሚሆኑት ነው ብለን እያልን አይደለም። ይሄ ኩፍር ነው። በተጨማሪ ከይፍያውንም አናውቅም። አላህ ሱብሓነሁ ወተዓላ ከዐርሹ በላይ መሆኑን ነገረን እንጂ ሁኔታውን አልነገረንም። ስለዚህ ሁኔታው ውስጥ ገብተን አንዘባርቅም። ሊአንና ነኻፉ ረበል ዓለሚን፣ የዓለማት ጌታን አላህ ሱብሓነሁ ወተዓላ እንፈራለን። ሊታወቅ ይገባል። አላህ ሱብሓነሁ ወተዓላን መግለጽ ራሱን በገለጸበት ወይ መልእክተኛው እሱን በገለጹበት ለይሰ ተሽቢሃን፣ ተሽቢህ አይደለም። ይህንን በርካታ ኢማሞች ብለውታል። አህባሾችና መሰሎቻቸው እየደበቁ እንጂ ወይ መሀይማን ስለሆኑ ስላላወቁት እንጂ በርካታ ሰለፎች ይህንን ነገር ግልጽ እንዳደረጉ ያውቁታል። ሐታ ከሻፊዕያ ሊቃውንቶች እነ ኢማም አልበጋዊ ሌሎችም ይህንን ነገር ግልጽ እንዳደረጉ ጠፍቷቸው አይደለም። አርረሕማኑ ዐለል ዐርሽ እስተዋ በሚለው ፈንታ ግን እኒህ ሰዎች ምን ይላሉ? አላሁ መውጁድን ቢላ መካን፣ አላሁ መውጁድን ቢላ መካን። ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን። የኮ ኢስላም ነው። ወሕይን ነው መሰረት ልናደርግ የሚገባል። ለመሆኑ አላህ ሱብሓነሁ ወተዓላ በዚህ ለመግለጽ ማስረጃችሁ ምንድን ነው? እውነተኞች ከሆናችሁ እስኪ ማስረጃዎቻችሁን አምጡ። አርረሕማኑ ዐለል ዐርሽ እስተዋ እንላለን። አላህ ሱብሓነሁ ወተዓላ ራሱን በዚህ ስለገለጸ አላሁ መውጁድን ቢላ መካን ብላችሁ ትላላችሁ። ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን። ነገ አላህ ሱብሓነሁ ወተዓላ ፊት ቆመን እኮ እያንዳንዳችን ዋጋችንን እናገኛለን። በመሰረቱ ይህ ቦታ ጥንቃቄ የሚያስፈልገው ቦታ ነው። አቅልን መሪን እናደርግ አይገባም፣ ዳኛን እናደርግ አይገባም። መሪ የምናደርገው ዳኛ የምናደርገው የአላህ ሱብሓነሁ ወተዓላን ኪታብና የመልእክተኛውን ሱና ብቻ ነው። አለቀ። በእርግጥ ነው እኒህ ሰዎች ደፋሮች ናቸውና ሶሒህ ቢሆንም እንኳን ሐዲሱ አንቀበልም ከአቅላችን ጋር እስካልገጠመ ድረስ ብለዋል። አላሁ ሙስተዓን። ለመሆኑ የትኛውን አቅል ነው መሰረት የምታደርጉት? የእናንተው አቅል ራሱ እኮ አንድ አይደለም። የሻዒራ አቅል ራሱ አንድ አይደለም፣ ይቅርና እናንተና የኛ። የትኛውን አሽዓሪ አቅል ነው መሰረት የምታደርጉት? የሙፈዊዳውን ወይስ ደግሞ የሙአዊላውን? ሙአዊላው ራሱ መቼ አንድ ሆነና? በል የዳሁ መብሱጠታን ላይ እኮ ብዙ ነገር አላችሁ አይደለም? በል አርረሕማኑ ዐለል ዐርሽ እስተዋ ውስጥም ብዙ ነገር አላችሁ እኮ እናንተ። በመካከላችሁ ራሱ አንድነት እንደሌለ እናውቃለን። ስለዚህ የማናችሁን አቅል ነው ለመሆኑ መሰረት የምታደርጉት ዳኛ የምታደርጉት? አቅል ዳኛ ሊደረግ አይገባም። አላህ ሱብሓነሁ ወተዓላ በሆነ ነገር ባልተስማማችሁ ጊዜ ወደ አቅላችሁ መልሱት አላለም። ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል። በአንዳች ነገር የተከራከራችሁ እንደሆነ ወደ አላህና ወደ መልእክተኛው መልሱት ያለው አላህ ሱብሓነሁ ወተዓላ። ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺየረቱ ሚን አምሪሂም። ለወንድ አማኝ ለሴት አማኝ አይገባም። አላህና መልእክተኛው ከፈረዱ በኋላ አን የኩነ ለሁሙል ኺየረቱ ሚን አምሪሂም፣ ከነገራቸው ለእነሱ ምርጫ ሊኖራቸው አይገባም። ዳኛው ኪታብና ሱና ነው። የእናንተ አቅል አይደለም፣ የኛ አቅል አይደለም። የመሻይኾቻችሁ አቅል አይደለም፣ የኛ መሻይኾች አቅል አይደለም። ዳኛው ኪታብና ሱና ነው። ቃለ አላሁ ወቃለ ረሱሉሁ። እኛ እንደ አህሉ ሱና ወል ጀማዓ አንድ ሰው ከክርስትና የመጣ እንደሆነ
ወደ አሽዓሪያ መንገድ ማለት ነው የተሻለ ነገር ውስጥ እንደገባ እናምናለን። ሰልሟል ብለንም እናምናለን። ምክንያቱም እኛ ሻዒራን በአጠቃላይ ካፊር ነው ብለን አንልማ። ለስና ከሀይአቲኩም እንደናንተ ሁኔታ አይደለንም እኛ። ነገ አላህ ሱብሓነሁ ወተዓላ ፊት ቆመን እንጠየቃለን። እነዚህን ከክርስትና ወደ እስላም የመጡ ሰዎችን ዛሬም ካፊሮች ናችሁ ብላችኋል፣ ኢንሻአላሁ ተዓላ አላህ ፊት ትጠየቃላችሁ፣ ዋጋችሁንም የምታገኙ ትሆናላችሁ። እኛ ግን እንቀበላቸዋለን እጆቻችንን ዘርግተን ሐታ ወደ አሽዓሪያ መንገድ ቢመጡም እንኳን ሰልመዋል ብለን እስልምናቸውን እንቀበላለን። ይሄ ነው ልዩነታችን በእናንተና በእኛ መካከል ያለው ልዩነት። አለያ የሙስሊሞች ቁጥር ሲበዛ የምትከፉ ከሆነ በቀልቦቻችሁ ውስጥ ያለውን ነገር ልትመረምሩ ይገባል። ወላሁ ተዓላ አዕለም።